ተመልካቾቻችን ዛሬ የምንገኘው በዚህ በየስለር ኮሚኒቲ ሴንተር ነው። እንደምታዩት ውጭም ስትሪቱም ይታያል። እንግዲህ ከአቶ ወይንጉስ ጋር አንድ ላይ ሆነን በተለይ ሰሞኑን በተደረገው የትራንስፖርቴሽን ትልቅ ማስጠንቀቂያና ማስታወቂያዎች ወጥተዋል። በዛ ላይ ትኩረት አድርገን እንነጋገራለን። አቶ ወይንጉስ በጣም ነው የምናመሰግነው። እንግዲህ አብረን ሄደን አይተናልና እስቲ መጀመሪያ የሚሰማህን ነገር እንግዲህ ካንተ ልጀምር። በጣም ጥሩ ነው አቶ አሳዬ፣ እንኳን በደህና ተገናኘን። ለብዙ ጊዜ አልተገናኘነው ነበር እንደዚህ ቁጭ ብሎ ለመወያየት እድል አልገጠመንም። አሁን ግን ጥሩ እድል ነው እና በዋማና ደግሞ በኤምኤምአርቲ አማካይነት ስለጋበዝከኝ በጣም አመሰግናለሁ። ቅድም እንዳልከው አንተ ለውጥ ወደ ሲያትል እየመጣ ነው። እኛ እዚህ ለብዙ አመት ኖረናል። በዚህ ባለፉት 10 አመታት ትልቅ ለውጥ መጥቷል። አሁንም ደግሞ ተጨማሪ ለውጦች እየመጡ ነው። ያንን ለውጥ የግድ መቀበል አለብን። ለውጥ ለምን መጣ ብለን ብናጉረመርም የትም አንደርስም። እዚሁ እንኳን እንዲህ ስንመለከት የስለር ኮሚኒቲ ምን አይነት ኮሚኒቲ ሴንተር እንደነበረ የምናውቀው ነው። አሁን ግን ትልቅ ለውጥ ከዝቅተኛ ገቢ እስከ ከፍተኛ ገቢ ሊኖሩበት የሚችሉ ዘዴ ሁኔታ እየተፈጠረ ነው እና ትልቁ ለውጥ አሁን በምንመለከተው አንደኛ የህዝብ ብዛት ካሁን ቀደም ካየነው በላይ ብዙ ሰዎች አየሩን በመውደድ ደግሞ የገቢ ምንጭ በብዙ ቦታዎች ስለተከፈቱ በዚያ ምክንያት ብዙ ህዝብ እየመጣ ነው። ብዙ ህዝብ እንደመጣ መጠን ደግሞ ብዙ ለውጦች የግድ ያስፈልጋል። ከነዚህ መካከል አንዱ ይህን ትልቅ በመሬት ውስጥ የሚሄድ መንገድ በመስራት የባህሩን አካባቢ በደንብ ለማየት እንዲቻል ትልቅ ቪዥን ያላቸው ሰዎች ባመጡት ፕላን መሰረት ብዙ ለውጦች እየመጡ ነው። ያን በሚመለከት እንግዲህ ህዝቡን ለማስተማር 2-3 ስብሰባዎች ተደርገው ነበር። ከነዚያ ከሁለቱ ሄደን አይተናል። ያየነውን የሰማነውን ለህዝብ ለማቅረብ ነው ዛሬ እዚህ ቀርበናል። አዎ እንዳልከው እዚህ በሲያትል ዲፓርትመንት ኦፍ ትራንስፖርቴሽን እና የሚደረጉትን ለውጦች እንድንዘግብ ጠርተውን ሄደን ነበር። ሌላው ግን ቢዝነስ እያደገ ነው። ሲያትል እያደገ በሚሄድበት ሰዓት ወደ ውሃው መስፋት አይችልም። ስለዚህ ወደ ኢስት ነው። እንዲያውም እኛ 23 እና ጃክሰን ላይ ነበርን ኤምኤምአርቲአይ እሱን ሁሉ አጽድተው አሁን እኛም ወጠናል። እዛ ፖል አለን ትልቅ ቢልዲንግ እየሰራበት ነው። ስለዚህ ለውጡን ተቀብለናል። ያው ከዋሽንግተን አፍሪካ ሜዳ አሶሲዬሽን ጋር አብረን ብንሆንም የራሳችን እየፈለግን ነው ቦታ። በዚሁ ምክንያት ሲያትል እያደገ ነው ማለት ይቻላል እና ይሄ ነገር ሁላችንም መልመድ አለብን። ይሄ ብቻ ሳይሆን ገና የሚገፋ ይመስለኛል ወደፊት። ምናልባት አሁን ለውጦች እንደመጡ በተለይ ይሄ ዋማ የሚባለውን ለማቋቋም አሁን በሀገራችን በኢስት አፍሪካ ያለው ለውጥ ከመምጣቱ በፊት ከ3 አመት በፊት ጀምረን እኛ ኤርትራውያን፣ ሶማሌዎች፣ ኢትዮጵያውያኖች በአንድ ላይ ለመስራት መሞከር አለብን የሚለውን ሀሳብ ይዘን በጋዜጣ በቴሌቪዥን እና በሬዲዮ አንዳንድ ነገሮችን ለማድረግ ስንጥር ቆይተናል። እንደምታውቁት እንኳን ኢትዮጵያውያንና ኤርትራውያን ቁጭ ብለው ባንድ ላይ ማውራት እንኳን ሶማሌዎችና ኢትዮጵያውያን ባንድ ላይ ቁጭ ብለው ማውራት እንዲሁ በጎሪጥ እየተያዩ መሄድ ነበር። ይሄ መሻሻል አለበት የሚለውን ሀሳብ የያዝን ሰዎች ዋማ የዋሽንግተን አፍሪካን ሚዲያን አሶሲዬሽን መፍጠር አለብን ብለን ታግለን ይሄውና አሁን 1 አመት ሆኖናል። በአንድ ጠረጴዛ ቁጭ ብለን እንወያያለን። ከሲቲውም ሆነ ከካውንቲ የሚመጡ ኢንፎርሜሽኖች ካሉ በዚህ አማካይነት ለህዝብ እንዲደርስ ለማድረግ ነው ጥረት እያደረግን ያለው። እንግዲህ የት እንደምንደርስ አናውቅ ነው ወደፊቱ። ግን እኛ ያሰብነው ሀሳብ አሁን በሀሳብ ደረጃ የነበረ ኢትዮጵያም ሳይቀር በፕራይም ሚኒስትራችን አማካይነት ባለፈው 8 እና 9 ወር ያየነው ለውጥ ለማመን የሚያስቸግር ነው። አሁን በአገር ደረጃም እንኳን ኢትዮጵያና ኤርትራ፣ ሶማሌ ሳይቀር፣ ጅቡቲ ሳይቀር በአንድ ላይ አብረን ማደግ አለብን የሚለውን ሀሳብ ይዘው በመስራት ላይ ይገኛሉ። ጥሩ ነው፣ የሚደገፍ ሀሳብ ነው። ያ እንዳለ ሆኖ ይህን ሀሳብ ደግሞ የማይቀበሉ ሰዎች አሉ። እዚህ በከተማችን ውስጥ
እነዚህ ለውጦች ሲመጡ ለምን እነዚህ ለውጦች መጡ፣ ለምን ይሄ መንገድ ይዘጋል፣ እንደነበረው ይቆይ የሚሉ የሚቃወሙ አሉ። አሁን ለሚቀጥሉት 2-3 ሳምንታት ዳውንታውን ጭንቅንቅ ይበዛበታል ተብሎ ብዙ የሚያማርሩ አሉ። ማማረሩን ትተን አሁን ራሳችን ማዘጋጀትና በመጣው ለውጥ ተሳታፊ ሁነን መገኘት የኛ ፈንታ ነው። ዳውንታውን ለስራ የምትሄዱ ሰዎች አንድ መኪና አንድ ሰው ይዞ ይሄድ እንደነበር አሁን ለፓርኪንግ ከመክፈል ከመጨናነቅ እንዲያድናችሁ ብትችሉ 2-3 ሆኖ መሄድ፣ ቢቻል በባቡር መሄድ፣ ቢቻል በአውቶቡስ መሄድ፣ ይህን የመሳሰለውን ለውጥ መቀበል አለብን እና በዚህ በኩል እኛ ሲቲውንም ልረዳ እንችላለን። ከመጨናነቅ ትራፊክ ጃም ከሚኖር ይልቅ እንደዚያ ብሎ መሄድ ጥሩ ነው እና ይህን በሚመለከት ነው እንግዲህ እኛ ደግሞ አስተዋጽኦ ለማድረግ የምንችለው። በጣም በተለይ ሚዲያ ለለውጥም እንዲያውም ቅድሚያ ማስተማርም የሚችለው ሰውን ማሳመን የሚቻለው ማሰባሰብ የሚቻለው አንድ ሀሳብ እንዲፈጠር የሚያደርገው ሚዲያ ነው እና ይህን በጋራ ሆነን መስራታችን ይህንን ይፈጥራል ብለን ነው። ኮሚኒቲውም ሳፖርት ማድረግ አለበት። የዚህ አይነት እንቅስቃሴዎችን የምናደርጋቸውን እንዳልከው ኢስት አፍሪካንስ ሀገራችንም ኢቨን በአፍሪካ ዙሪያም ቢሆን የሚደረጉትን ነገሮች እንደዚህ አይነት ኦርጋናይዝድ የሆነ ድርጅት ሲኖር ሚዲያዎች አንድነት ሲፈጥሩ ለሌላውም ደግሞ የበለጠ ጠቀሜታ ይሆናል እና በዚሁ አንጻር ኮሚኒቲው በአጠቃላይ ይህንን ደግሞ መደገፍ አለበት። ዋማን ወይም እንደዚህ አይነት ድርጅቶችን ስንፈጥር በየጊዜው የሚደረጉትን ለውጦች ደግሞ አብረን እየሄድን ከኮሚኒቲው ጋር እንድንሰራ ያው ኮሚኒቲውም እንዲተባበር ነው። ሌላው ግን ያው ባለፈው በሜሩ ኦፊስ አካባቢ ሄደን የ45 ደቂቃ ገለጻ ነው ያደረጉልን በፓወርፖይንት የተደገፈ። ከሶማሌም ከኢትዮጵያም ከኤርትራም እንደዚህ ሚዲያ ነበርን። ያንን ከጨረስን በኋላ እንደገና ደግሞ ተጠርተን በስቱዲዮአቸው ውስጥ በተለይ ይሄ የሲያትል ዲፓርትመንት ኦፍ ትራንስፖርቴሽን የራሳቸው ዲፓርትመንት አለ። እንዳየነው እንግዲህ ብዙ ስክሪን የተደረደረ ክፍል ነው፣ መቆጣጠሪያ ነው። ያንዳንዱ የሚደርሰውን ኢንሲደንት ሁሉ ዋች የሚያደርጉ ነው እና ያንን የሚቆጣጠረው አንደኛዋ ኢትዮጵያዊ ነች። ልክ ነው። አዲያም ትባላለች። በጣም በሚገርም ሁኔታ በሲያትል መንገዶች ላይ ስትሄዱ ካሜራዎች በያሉበት ቦታ እንግዲህ ስንት ሺህ ካሜራዎች እንዳሉ ምንም ቁጥሩን ባናውቅም እዚያ ቁጭ ብለው እያንዳንዱ ኢንተርሴክሽን እያንዳንዱ መንገድ ምን ያህል ሰው እንደሚጓዝ አደጋ በሚደርስበት ጊዜ በፍጥነት እንደሚደርሱ የሚሆነውን እየተመለከቱ አስፈላጊው ዲፓርትመንት እንዲደርስና ያንን ጭንቅ ቦታ በተሎ ለውጥ እንዲመጣ ለማድረግ የሚቆጣጠሩበት ትልቅ ዲፓርትመንት ስንት ነው? 35ኛው ፎቅ ላይ 37 ዲፓርትመንት አለ። እኛ ራሳችንም ያስገረመን ነገር ቢኖር ምንድነው የዚያ ዲፓርትመንት ኃላፊዋ ሴት ናት። ከዚያም በላይ ደግሞ ኢትዮጵያዊት ሴት ናት። በዚያ ዲፓርትመንት ደግሞ ብዙ በኢንጂነሪንግ ሆነ በልዩ ልዩ ፊልድ የሚሰሩ ብዙ የሀገራችን ልጆች እንዳሉ ተረድተናል። ደስ የሚል ነው። ስለዚህ አንድ አደጋ በሚደርስበት ጊዜ ያንን አደጋ ለሚገባው ሪፖርት ሳታረጉ አምልጦ መሄድ አይቻልም። የሚመለከቷችሁ ሰዎች አሉ። እነሱ እንኳን ባይመለከቱ ሪፖርት ማድረጉ ተገቢ ነው። የእናንተን መኪና አንድ ሰው ገጭቶ ቢሄድ ማን እንደሆነ ባታውቁ ይከፋቸዋል አይደለም? ያ እንዳይሆን እኛም ደግሞ አንድ አደጋ በሚደርስበት ጊዜ ያንን ለሚገባው ሪፖርት ማድረግ ተገቢ ነው እና በተቻለ መጠን ተጠንቅቆ መንዳት ብትችሉ ከመንዳት ይልቅ ደግሞ ቅድም እንዳልኩት በአውቶቡስም ሆነ በባቡር መሄድ በጣም ከተማውን ይረዳታል። ልክ ነው። እንግዲህ እቺ ከተማ የኛ ከተማ ናት። እዚህ ነው ያለ ነው፣ እዚህ ነው ያረጀ ነው፣ እዚህ ነው የምንጦረው። ምናልባት ብዙዎቻችንም ምንም እንኳን ውስጣችን ኢትዮጵያዊ እንደሆነ ብንኖርም ምን ሞትን እንቀበረም እዚህ ሊሆን ይችላል እና ያለንበትን ማስተካከል ጥሩ ነው ለማለት ነው። አመሰግናለሁ። አዎ፣ ግን ዋናው ምንድነው የሄድንበት ለሚቀጥሉት 3 4 5 6 ዓመት መሰለኝ እንትኑና ከዛ ውጭ ግን እስከ 2021 ድረስ
ብዙ ኢምፓክት ይኖራል። የትሬኑም ወደ ኖርዝ ጌት የሚሄደው ሁሉ ስቲል እንትን ያደርጋልና እየሰፋ ነው የሚሄደው እና ብዙ ነገሮች ስለሚኖሩ በተቻለ መጠን ይህን ትራፊክ እንግዲህ ችግሮች ተረድቶ ወንጎስ እንዳለው በባስም ይሁን ወይም ካርፑል በማድረግ በተቻለ መጠን ይህን ነገር አቮይድ ለማድረግ መሞከሩ ጥሩ ነው በሚል ነው። ለሚቀጥሉት ጥቂት ሳምንታት አትሊስት ይሄ ተነሉ እስከሚከፈት ድረስ ብዙ ጭንቀቶች ስለሚኖሩ ብዙ ከስራ መዘግየት ሊያጋጥም ይችላል። ያ እንዳይሆን ሁልጊዜ ከምትነሱበት ጊዜ ቀደም ብላችሁ መነሳት። ዘገየሁ የሚለው ምክንያት በቂ ላይሆን ይችላል። ከስራ እንዳትጓጎሉ ቀደም ብሎ መነሳት አስፈላጊ ሊሆን ይችላል እና ይህን የመሳሰሉ ብዙ ነገሮች አሉ። ትዕግስት ደግሞ ይኖራችሁ። ትዕግስት በማጣት አደጋ ውስጥ መግባት አለ። የባሰ መዘግየት ይኖራል። ፈጠን ብሎ በመንዳት ትራፊክ ደግሞ የበለጠ እንድዘገዩ ሊያደርጋችሁ ይችላል። ትኬት ማግኘቱም አለ። ስለዚህ ይህን ሁሉ እንግዲህ አይቶ ተዘጋጁበት ለማለት ነው። ሌላው ግን ወንድኩስ ከዚህ እንግዲህ ይህንን እንትን ከምናደርገው ያው በእንግሊዝኛም ቨርዥን አለ። ወጣቶቹም በተለይ በዚህ በዋማ ስር ያሉ ወጣቶች አሉ። እነሱም ደግሞ ሊናገሩበት ነው ይህንን አስመልክቶ። ግን ሌላው ይህ ሪዴቨሎፕመንት በተለይ በሚያመጣበት ሰዓት አሁን በዚህ ብዙ ጩኸት ነበረ በዚህ በየስለር አካባቢ። አሁን ደግሞ ኤክስፓንድ ስቲል እያደረገ በሚሄድበት ሰዓት ስሞል ቢዝነስ አሉ፣ ስሞል እነዚህ ሬስቶራንቶች አሉ እና አፌክትድ እየሆኑ ናቸው ያሉት። እነዚህ ትልቅ ቢዝነሶች ሀብታሞች መጥተው ይሄን በሚሰሩበት ሰዓት ድሃዎች ደግሞ እየተጨፈለቁ ነው እንትን ያሉና ድምጻቸው እንዲሰማ ማድረግ ይኖርብናል። አሁን ባለፈው ደውለውም ጠይቀውን ነበርና ይህንም ነገር ኮሚኒቲውም አብሮ መተባበርና እነዚህ ሰዎች ይህን ያህል ጊዜ ቆይተው እዚህ ቦታ ብዙ ኢንቨስት አድርገውበታል እና ተነሱ ሲባሉ በጣም ያስቸግራል እና አትሊስት ኮምፔንሴንት እንዲሆኑ የተወሰነ እርዳታ እንዲሰጣቸው የኛም ድምጽ መጨመር አለበት ይመስለኛል። ጥሩ ነው፣ እስማማለሁ። ቅድም እንዳልኩት ለውጦች ይመጣሉ። ያን ለውጥ መቀበል የግድ ነው። ግን ደግሞ እዚህ ሀገር ደስ የሚለው ነገር ምንድነው? ሁሉ የሚሰሩት ነገሮች በህግ ነው እና ህጉ አንድን ቢዝነስ ተነስና ህዝብ ውጣ ሲባል የሚገባውን ድጎማ ማድረግ አለባቸው። ያንን በህግ መጠየቅም ይቻላል። ግን ደግሞ በኮሚኒቲው ድምጻችን ይሰማ ካል ኮሚኒቲያችን ማጠናከር አለብን። የኢትዮጵያ ኮሚኒቲ አለ። የጭንቅ ጊዜ መጨረሻዋ ፖይንት ላይ መጥቶ አቤት ኑና እርዱን ከማለት ይልቅ አስቀድሞ ሜምበር በመሆን የኮሚኒቲው የሚያስፈልገውን እርዳታ እያደረጉ መሰባሰብ ያስፈልገናል። ከተሰባሰብ አቅም ካለን እኛ ሳንጠይቃቸው እነሱ ወደኛ ይመጣሉ። ስለዚህ አስቀድሞ መዘጋጀት ጥሩ ነው። ኮሚኒቲው ለኔ ምን ያደርግልኛል? ልክ ነው፣ ለብዙዎቻችሁ ምንም ላያደርግ ይችላል። ኮሚኒቲው ግን የሚረዳቸው ብዙ ሰዎች አሉ። ስለዚህ ለነሱ ስትሉ ለእናንተ እንኳን ጥቅም ማግኘት ባትፈልጉ ከኢትዮጵያ ኮሚኒቲ ብዙ ጥቅም የማይፈልጉ ብዙ ሰዎች አሉ። ግን ኢትዮጵያ ኮሚኒቲ የሚረዱት ለምንድን ነው? ጥቅም ማግኘት የሚችሉ ሰዎች የኔ ቦታ አለኝ ብለው እንዲሄዱ ነው። እንደዚያ ከሆነ ቁጥራችን ይበዛል። ቁጥራችን ከበዛ ደግሞ ተደማጭነት ይኖረናል። ስለዚህ ለራሳችሁ ጥቅም ብቻ ብላችሁ ሳይሆን ለሌላው ጥቅም እንዲያገኝ በኮሚኒቲው መሰባሰቡ ጥሩ ነው። ጭንቀት ሲመጣብን ችግር ሲመጣብን ኮሚኒቲው ባንድ ላይ ሆኖ ይሄን ያህል እኮ አለን እንዴት ነው እንደዚህ የምትበድሉን በማለት ራይቱን ያለውን መብት ሊያስከብር ይችላል። ስለዚህ የእናንተ መብት እንዲከበር ከፈለጋችሁ የሌላውም እንዲከበር መተባበር ያስፈልጋል እና ቅድም እንዳልኩት ለውጥ እየመጣ ነው። ለውጡን መቀበል አለብን። በለውጡ ግን እንዳንጎዳ መተባበሩና ባንድ ላይ መስራቱ ጥሩ ነው ላለሁ። በጣም ጥሩ ነው። እሺ እንግዲህ ተመልካቾቻችን ያው በዛሬው ዕለት እንግዲህ ከወይንጉስ ጋር የአማርኛ ክፍል ማለት ነው የአማርኛው ክፍል የዋሽንግተን አፍሪካ ሚዲያ አሶሲዬሽን በአማርኛው በኩል የአማርኛ ተርጉሞ እንዲቀርብ ስለሆነ ከወይንጉስ ጋር በየጊዜው እንደዚህ አይነት ነገሮች ሲኖሩ የዚህ አይነት አንዳንድ ነገሮች መግለጫዎችን ዜናዎችን እናቀርባለን። ይህንን አስመልክቶ ደግሞ በሶማሌ ተላልፏል፣ በትግርኛም ደግሞ ለኤርትራውያን ተላልፏል። ስለዚህ የኛ እንደዚህ ያደረገና አንዳንድ ለውጦችም ሲመጡ ይህን አይነት ውይይት እንከፍታለን። ወጣቶችም ደግሞ እንደዚሁ ተመሳሳይ ነገር በዋሽንግተን አፍሪካ ሚዲያ አሶሲዬሽን ስር ያሉ ወጣቶች አሉ። ይህንንም አሁን የሚከታተሉ እነሱ ናቸው እና ወደፊት የዚህ አይነት ነገሮችን እንቀጥላለን።
በጣም ነው የምናመሰግነው። እንግዲህ አቶ ንጉስ ይህ እድል ስላገኙ በጣም አመሰግናለሁ። አቶ አስዋዬ በጣም አመሰግናለሁ። እሺ እንግዲህ መልካም ጊዜ